ጉድ ጋይስ ጉድ አዲስ ነገር ወጥቷል ዛሬ ማለት ነው። ትላንትና እንደምታስታውሱት ነፂ ከባድ ምስጥር አለ በኔና በአብርሽ መሃል ብላለች። እሱ ምንድነው ጋይስ? ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ዛሬ በዚህ አጋጣሚ ልደቴና ሃፒ በርዝዴይ ነፂ በሉኝ የኔ ውዶች ማለት ነው። ወዳችኋለሁኝ። ላይክ ሰብስክራይብ ታደርጉልኝ ከልብ አመሰግናለሁ። እንግዲህ ከባዱ ምስጥር ምንድነው? በነፂና በአብርሽ መካከል ያለው ጋይስ ሰበር መረጃ ነው ይሄ ማለት ነውና እንግዲህ ከባዱ ምንድነው? ልጅ አለው ከነፂ ያሉ ነው። እኔ አላልኩም፣ እኔ አልሰማውም ሚዲያ ላይ ነው ሰማሁት ጋይስ። እውነት ነው ውሸት እሱ እግዚአብሔር ነው የሚያውቀው ጋይስ። እና ከዚህ በፊትም ታውቃላችሁ አቤተኛ እኮ ማናወራ ጉድ የለም። አብርሽ ከፍቅር ልጅ አለው ስትሉ ነበረ ጧትና ማታ ልጅሽና ውጪ ለምን ትደብቃለሽ ብላችሁ ስቃይ ስታበሉ ነበረ ፍቅርዬም ማለት ነው። አሁን ደግሞ ወደ ነፂ ዞራችኋል። ነፂና አብርሽ ልጅ አላችሁ፣ የጋራ ልጅ አላችሁ የተባለ ነውና ጋይስ ይሄ እውነት እንግዲህ እግዚአብሔር ነው የሚያውቀው። ይወጣል አይወጣም አላቅም። እንግዲህ ነፂ አለ ምክንያት አይደለም በኔና በአብርሽ መካከል ከባድ ምስጥር አለ። እሱ ምስጥር ደግሞ አብርሽ ማውጣት አይፈልግም ብላለች ትላንትና ራሱ ማለት ነውና እንግዲህ ከባድ ይሆናል ብዬ አላስብም። ልጅ እግዚአብሔር ስጦታ ነው። ልጅም ካላችሁ ከአብርሽ ልጅ አለኝ ብለሽ ተካፋይ ተቆራጭ አድርግለት፣ ምንም ችግር የለው። ነጽዬ አብራችሁ ተባብራችሁ ማሳደግ ነው። ስለዚህ ለህዝቡ ይፋ ማድረግ ነው፣ ሌላ ችግር የለውም። የሩታም ልጅ ያሳድጋል፣ ያንቺም ልጅ ያሳድጋል። ማን ተንከስከሳለው? እኛ አይመለከተንም። ስለዚህ ልጅ ያለ የተባለ ነው አላቅም ሆነ ተለመናገር ጉድ ነው ዘንድሮ። እና ሁዶቼ እመታችሁ ልጅ ቢኖርም እኔ ምንም አይደንቀኝም ማለት ነው። አንድ ሰው እስከ ተገናኘ ድረስ ወይም ደግሞ ግንኙነት እስካለ ድረስ ሊኖረው ይችላል። ለማንኛውም እመታችሁ። ይሄ ሰበር ዜና እንግዲህ ዛሬ ይወጣል።